የነብዩ አባት በባለፈው እንደተመለከታችሁት ያው ታሞ ነበርና የጽጌረዳ እናትና እንዲሁም የፌበን እናት ደግሞ የነብዩን አባት መጠየቅ አለብን ብሎም እንግዲህ ወደውም ደግሞ ስለ ጋብቻው ተነጋግረን ሁሉንም ነገር እንመጣለን ተባብለው ተያይዘው ሄደው ነበረ። እናም ተያይዘው ሄደው እንግዲህ ያው ነብዩ እንደተመለከታችሁት ሸፍሌ እንግዳ መጥቷል ብሎም እንግዲህ ነብዩም ለጽጌረዳ ይነግራታል። ጽጌረዳም እንግዲህ እሺ ብላ ያው በተባባሉት መሰረት ሻይ እያፈላች ምናምን ባለበት ጊዜ ላይ ፎቶ እያነሳት ነበረ ማለት ነው። እና ፎቶ አንስቶም እንግዲህ ግን እያነሳኝ ነው እንደ ፎቶ ምናምን ስትለው አረ አይደለም እያላትም እንግዲህ እየተቀላለዱ ያው የጽጌረዳ እናትና እንዲሁም የፌበን እናት ደግሞ ወደ ነብዩ አባት ጋር ገብተው ያው ስለተፈጠረው ነገር አንዳንድ ነገሮችን እያወሩ ወደውም ደግሞ ስለ ጋብቻው እያወሩ ነበረ። እንግዲህ ጽጌረዳን በክብር እንደሚያገባት የነብዩ አባት ለጽጌረዳ እናት ይነግራታል። እንግዲህ የጽጌረዳ እናትም ያው በሀሳቡ ተስማምቻለሁኝ እያለችም እንግዲህ ግን ያው በነገራችን ላይ አንዳንዴ ምንድነው እያለች ያለችው እንግዲህ ከነ የጽጌረዳ እናት በቃ ማለቴ ያው ልጅን ዞሮ በክብር ነው የምታገባት ማለቴ ሽማግሌ ምናምን ልክ ስትለውም እሱም አዎ በክብር ነው የማገባት ሲልም እንግዲህ ከኔ ነግራታል። ግን አንድ ቃል የምገባልሽ ነገር ቢሆን ልጅሽ ምንም ነገር አይጎልባትም እዚህ ቤት ስትኖር በማለትም እንግዲህ ይመልስላታል። ሌላው እንግዲህ ያው ሰርግ ግርግር ቢቀር በማለትም እንግዲህ ነግሯታል። ግን እንዴት ነው ሰርግ ማለት በክብር አይደለም እንደ ልጅን የምታገባት ስትለው ማይሱማ በክብር ነው የማገባት ሽማግሌ ልኬ ምናምን በክብር ነው የማገባት፣ ግን እኔ ታውቂያለሽ ሀብታም ስለሆንኩኝ ሰርግ ግርግር ምንም አይሰራም ስትልም በዚህ ጊዜ ጽጌረዳ እናት አዎ በአሁን ጊዜ እኮ ሰርግ ግርግር ምንም አይሰራም እኛም ደግሞ ቀለል ያለ የቤተሰብ ፕሮግራም እናደርጋለን እያለችም እንግዲህ ግን እያሰማማቻት ነበረ። እና የጽጌረዳ እናት እዚህ ጋር እንግዲህ ግን ስህተት እየሰራኝ ነው። አንደኛ ልጇን ማዳመጥ ነበረባት። ምክንያቱም ልጇ እንግዲህ ለስንት አመታት ጽጌረዳ እንደውም ባለፈው ምንድነው ያለችው ማየ ቆይናና ዛሬ ምን ተገኝቶ ነው እንደዚህ የምትሆኙ? እስከ ዛሬ እኮ ለብቻችን አልነበረም ወይ? እስከ ዛሬ ለብቻችን ስንሆን ታዳምጭኝ አልነበረም ወይ? ዛሬ ለምንድነው እንደዚህ ሀሳብሽ የተቀየረው ምናምን ስትላትም እንግዲህ ግን አንደኛውን የጽጌረዳን እናት እንደዚህ ሀሳቧን ሊያስቀይሳት የቻለው ነገር ባለፈው እኔ ፍቅረኛዋ ነኝ ብሎ ያናገረው ሰውዬ ነው። እንግዲህ እሱ ነገር ነው ደግሞ ሲቀጥል ደግሞ ያው አንድ ላይ ቆመው ስላየቻቸው ከአሁን ስራ ከፈለገላት ልጅ ጋር እንግዲህ በአንድ ስላየች ሆነ በቃ ይምሯ በፍጹም በቃ ጽጌረዳን የሳለቻት ሌላ ልጅ ነች ገባችሁ። እናም እንደዛ ስለሆነ ነው ማየ እንዴት እንደዚህ ታደርጊያለሽ እያለችም እንግዲህ ከን ያው እንድታዳምጣት ብዙ ጊዜ ሞክራ ነበረ። ግን የጽጌረዳ እናት ደግሞ ምንም የማዳምጥሽ ነገር የለም ምንም የምሰማሽም ነገር የለም ብላም እንግዲህ አሁን ላይ ለመዳር ከነብዩ አባት ጋር እንግዲህ ለመዳር ያው እየተስማሙ ይገኛሉ። ግን ደግሞ የነብዩ አባት ለጽጌረዳ እንግዲህ ግን እኔ አባቷ ይመስለኛል እኔ ደግሞ ነብዩ ደግሞ ግን አባቱ ያኔ የነብዩ አባት አይመስለኝም። እኔ እንደዛ ነው እንግዲህ የምገምተው ማለት ነው። እና በእርግጥም የነብዩን አባት አግብታ ወደዛ መጠጋቷ ጥሩ ነገር ነው ብዬ ነው የማስበው። አንደኛ የነብዩ አባት አሁን ጽጌረዳ ብታገባም ካለ ፍላጎቷ ምንም የሚያደርጋት ነገር ስለሌለ ምንም የሚያሰጋት ነገር የለም ብዬ ነው የማስበው። ሲቀጥል ደግሞ ትምህርቷን በስርዓት እንደምትማርም እርግጠኛ ነኝ። ይሄ ነው እንግዲህ ወለል ብሎ የታየ ነገር ማለት ነው። እና ጽጌረዳም እንግዲህ ከሻይ አፍልታ ወደ ክፍሉ ወደ ነብዩ አባት ክፍል እየሄደች ባለችበት ጊዜ ላይ እናቷን ታያታለች ማለት ነው። እና ስታያት በጣም ነበር ደንግጣ እንግዲህ የተመለሰችው። ተመልሳ ክፍል ትገባለች ነብዩ ክፍል ስትገባ ነብዩ ደግሞ እንዳጋጣሚ ራቁት ነበረ። እንዲህ ምን እየሰራሽ ነው? ምን ታደርጊያለሽ? ምናምን ሲላትም ወይኔ ዛሬ ተዋረኩልክ ማለት በጣም ይቅርታ እኔ እንደዚህ ራቁት መሆንህን አላወቅኩም ነበረ ስትልም እንግዲህ ግን እየተርበተበት ትነግረዋለች። እንዴ በቃ አሁን ውጭሌ ልብስ ልልበስ ሲልም አይ አልችልም። እንዴ ምን ማለት ነው አልችልም? አንቺ እየቀለሽ ነው እንዴ? ሙድ እያሽብኝ ነው እንዴ ሲላትም አይ ነብዩ እየቀለኩብህም እየዋሽሁም አይደለም እና ይሄንን ሻይ ውሰድላቸው እንደ ውለታ ነው መቆጥርልህ ስትልም እንግዲህ ግን ትነግረዋለች። እና ነብዩም እንግዲህ ማለት የሆነ ግራ ተጋብቶ ነበረ። እና ምንድነው ለምንድነው ምን ተፈጥሮ ነው ምናምን ሲላትም
የጽጌ የዝች የፌበን እናትና የኔ እናት አባት ክፍል ናቸው። ስለዚህ እኔ እዚህ ቤት ደግሞ እንደምሰራ ለእናት ያልተናገርኩም እና እባክህን እንደ ውለታ ነው መቆጥረው ውሰድልኝ ስትለውም እሺ በቃ ግን አልገባኝም ያንቺ እናት አባዬ ክፍል ምን ትሰራለች ስትል እሱን አላውቅም በማለትም ትነግረዋለች ማለት ነው። እና ሸውን በቃ እሺ ችግር የለውም ልብስ ልልበስና እወስድላችኋለሁ ይላል ነብዩም። እሷም ምሽትልና እንግዲህ ታስቀምጠዋለች እና ግን ይዤው የሚሄደው ጉንጭን ከሳምሽ ነው ይላታል። እሷም እንግዲህ ግን ያው ግዴታ አልወዳ ፍቅር እየሸተተን ነው ግን በነገራችን ላይ እዚህ ቤት ማለት ነው። እና እሷም ትስመዋለች። ሰላም ወዶቼ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ጽጌረዳ ድራማ ይዘንላችሁ ቀርበናል። እና ነብዩም እንግዲህ ሻውን ይዞ ወደ ጽጌረዳ እናት ቤተሰቦች ጋር እየሄደ ባለበት ጊዜ ላይ እንግዲህ ያው የጽጌረዳን ጨርሰው የለ ስለ ፌበን እንግዲህ የፌበን ልጆቻችንን ማጋባት አለብን። እኔ እኮ እየጠበቅኩኝ ነው። ቆይ መቼ ነው ሽማግሌ የምትልከው? እና ልጅም ተቀበላለች ምናምን እያለችም እንግዲህ ግን የፌበን እናት ለነብዩ አባት እያወራች ባለችበት ጊዜ ላይ ነብዩ እንግዲህ በር ላይ ቆሞ እያዳመጠ ነበር ሁሉንም ነገር። እንግዲህ ሲያዳምጥም ቆይ ምን እያደረክ ነው? ምንድን ነው የሰማሁት ነገር አልገባኝም። አንተ እንዴት ለማልፈልጋት ሴት ነው ልትድረኝ የምታስበው? ሲልም እንግዲህ ግን ይነግረዋል። ነብዩ ተረጋጋ ምናምን ቢለውም የፌበን እናት በዚህ ጊዜ በቃ እናንተ ለብቻችሁ ማውራት አለባችሁ ይመስለኛል እኔ ልሄድ ምናምን ትላለች። እና ምንም የምናወራው ነገር የለም ትሰሚኛለሽ፣ ጋብቻ የሚባል ነገር የለም፣ ልጅሽን አላገባትም ሲልም እንግዲህ ግን ነብዩም ይመልስላታል። እና የፌበን እናትም ቀጥታ ትወጣለች። እና የነብዩ አባት እንግዲህ ይኸውልህ ይህንን ነገር የማትቀበል ከሆነ አባትነቱንም ሁሉንም ነገር ትሰርዘዋለህ። እኔ አንተን ለማሳደግ እዚህ ቤት አንገቴ እንደፍቼ ተቀምጫለሁ። ወጣ ማለት አቅቶ ይመሰለህ ሲልም እንግዲህ አባዬን እኮ አንተን ለመናቅም ፈልጌ እኮ አይደለም፣ ግን እንዴት ለማልወዳት ሴት ምናምን ሲልም እንግዲህ በቃ ጨርሻለሁኝ ይለዋል። እና በዚህ ጊዜ የጽጌረዳ እናት እንግዲህ ስትወጣ ጽጌረዳን በር ላይ ይገጣጠማሉ እና ትደነግጣለች። ምን እየሰራሽ ነው እዚህ? ምንድነው የምትሰሪው? ብላም እንግዲህ የጽጌረዳ እናት በጣም ትጮኻለች። እኔ እኮ አንቺ ትምህርትሽን ትማሪያለሽ ብዬ እኮ ነው የሰው እየገለመጠ ሰው እየሰደበኝ ሰው በታች ሆኜ እኮ የማሳድግሽ እኮ ሰው ሆነሽ ነገ ጠዋት እኮ እኔንም ሰው ታረግኛለሽ ብዬ ነው እንጂ እኮ እዚህ ሰራተኝነት እንድትሆኝ አይደለም ስትልም ጽጌረዳ እማዬ ተረጋጊ ላስረዳሽ ይኸውልሽ አንቺ የምትከፍልልኝና ያንቺ ደመወዝና እኔ ትምህርት ቤት እዛ የሚከፈለው በእጥፍ ነው። ለዛም አንዳንድ ወጪዎችን እሸፍናለሁ ብዬ ነው ስትልም እንግዲህ ጽጌረዳም ለማስረዳት ሞክራ ነበረ። እኔ አቃተኝ ብዬሻለሁኝ፣ እኔ መክፈሉ አቃተ ብዬሻለሁኝ በማለትም እንግዲህ የጽጌረዳም እናት በጣም እየተናደደኝ የፌበን እናት በዚህ ጊዜ ትመጣና እንደ ጽጌረዳ እንደምንመጣ አላወቅሽም ነበር እንደ ማለቴ እኔ እኮ እናትና ላይ ተመካከራችሁ መስሎኛል እዝክ የምትሰሪው እናትሽ ማለት አታውቅም ነሯል እንዴ በማለትም እንግዲህ የፌበንም እናት እዚህ ጋር እንትን ትላለች። ምን እየተካሄደ ነው እያለችን ብትጠይቅም አይ እዚህ እኮ ለሰራተኝነት እኮ ተመላላሽ ትሰራለች እያለችም እንግዲህ ትናገራለች። እንዴት እንደዚህ ታደርግኛለች ብላ እንግዲህ በጥፊም ለመማታት ሞክራ ነበረ። በዚህ ጊዜ ነብዩ በቃ ማለት ተረጋጉና አውረው ማለት ጽጌረዳ ምንም ያዋሸችው ነገር የለም እውነት ነው ምናምን ብሎም እንግዲህ ለማስረዳት ሞክራል። ይሄ የኔና የልጅና የእናት ጠብ ነው፣ ስለዚህ አይመለከትም ይባላል። እንግዲህ እሱም እሺ ይላል። እና ከነገ ጀምራችሁ ሰራተኛ ፈልጉ እንጂ እኔ ልጅ ሰራተኛ አይደለችም ብሎም እንግዲህ እየጎተተች ይዛት ትሄዳለች። ሌላው እንግዲህ ነብዩ ይችን ፌበንን ትምህርት ቤት ፈልገሻለሁ ብሏት ነበረ። እሱም እንግዲህ ምንድነው ከእንግዲህም በኋላ ጽጌረዳን ማሰቃየት ይበቃናል በማለትም ሲነግራትም እሷም እሺ ግን በምንድነው ሲልም ማለት በምንድነው ማለት ሲጀመርም እኮ ሰውን ማሰቃየት እኮ ጥሩ አይደለም። ምን ይቅርታ ጠይቂያት አለሁኝ አንቺም ይቅርታ እንድትጠይቃ ትፈልጋለሁ ሲልም እንግዲህ ግን ነብዩም ለጽጌረዳ እንትን ይላታል። ሌላው ደግሞ ጋብቻውን እንደተቀበልሽ ሰምቻለሁኝ፣ አርፈሽ ትምህርትሽን ተማሪ፣ ጋብቻ የሚባል ነገር የለም ይላታል። እና ሌላው የጽጌረዳ እናት ከእንግዲህም በኋላ ከትምህርት ቤት ወደ ቤት ከቤት ወደ ትምህርት ቤት ነው እንጂ ሌላ ወዴትም ሄደሽ እንዳይሽ አልፈልግም፣ ደሞም ታገቢያለሽ ስትልም እንግዲህ ስትነግራት ጆሮዬ ነው አይማዬ እኔ እኮ ጽጌረዳ ነኝ እኔ እኮ ልጅ ነኝ ስትልም ጨርሻለሁኝ
ታገቢያለሽ የሚለውን እንግዲህ ውሳኔ መጨረሻ ላይ ወስናለች። እንግዲህ ይሄ ነገር ምን ይሆናል የሚለውን ደግሞ ቀጣይ ፓርት ይዘንላችሁ እንቀርባለን። አስተያየታችሁን በኮሜንት አስቀምጡልኝ። መልካም ቆይታ። ባይ ባይ።